ያስቀመጥኩት እዚህ ሆኖ ሳለ እንዴት አንቺ ቦርሳ ውስጥ ሊገኝ እንደቻለ ነው? ወይስ ራሱ ግራ አውጥቶ መጣ? እውነት ጽናት እንዴት እንደተፈጠረ አላውቅም። ደግሞ መዋሸትሽ እንዴ? ቆይ ትንሿ እኛ ምን አጎደልንብሽ? ጭራሽ ብለሽ ሌብነት ትማሪያለሽ? እውነቴን ነው ጽናት፣ እንዴት እንደተፈጠረ አላውቅም። ከምትዋሽኝ ብታስረጅኝ ይቀለኛል። ቆይ ምንድን ነው ያጎደልንብሽ? ትንሿ እኛ እኮ እንደ ልጃችን ያየንሽ። አውቃለሁ እናንተ ለኔ ጥሩ ሰዎች እና ለጥሩነታችን ምላሽሽ ይሄ ነው? ቆይ ይሄንን ቀለበት መውሰድሽ ምን ይጠቅምሻል? ቀለበቱ ከኛ ይበልጥብሻል? ትንሿ የጽናት እግር ስር ወድቃ ተማጸነቻት። ጽናት ግን መቼም ይቅር አልልሽም፣ እኔ እንደ ቤተሰብ እንደ እህት እንደ ልጄ አይቼሽ ነበር እስከዛሬ ሳስተምርሽ ስንከባከብሽ የነበረው። አንቺ ግን እሱን የምትረጂና እሱ የሚገባሽ ሴት አይደለሽም። ጭራሽ የቀለበቴን የትዳሬን ቀለበት ሰረክሽብኝ። ስለዚህ ይሄ አይገባኝም። አሁኑ ለኪራ ተናግሬ ከዚህ ቤት እንድትባረሪ አረግሻለሁ ብላ እዛው በወደቀችበት ጥታት ነው ሄደችው። በጣም ነው ያበሳጨችኝ ጽናት። እናንተ መዳም መሆን እንደዚህ ነው እንዴ? ለካ ኧረ እኔ መዳም መሆን አማረኝ። ቤተሰብ ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ጽናት ክፍል 102 ተለቋል። ክፍል 202 ላይ እንግዲህ ጽናትዬ ቀለበቴን ለምን ሰረቅሽኝ በማለት ከትንሿ ጋር ተጣልታለች። ትንሿ በጣም ፈርታለች። እግሯ ስር ወድቃ እየተማጸነቻት ነበረ። እኔ እንደዚህ ያላረኩም አውቄም አይደለም። እኔ ምን እንደተፈጠረ የማውቀው ነገር የለም። ኬሴ ውስጥ መገኘቱን ብቻ ነው የማውቀው። እኔ ቀለበትሽን አላነሳሁትም። ሲጀመር ደግሞ ምን እንዲያደርግልኝ ብዬ ነው ያንቺን ቀለበት የማነሳው በማለት ብትማጽናትም ጽናት ግን እሺ እኔም እሱ እኮ ነው ግራ የገባኝ። ከእኛ ብሩ በለጠብሽ? እንዴት እንደዚህ ታደርግናለሽ? እኛ እኮ እንደ ልጃችን እንደ እህታችን አይተን ነበር ስንንከባከብሽ ስናስተምርሽ የነበረው። አንቺ ግን እሱ የምትረጅኛ እሱ የሚገባሽ ሴት አይደለሽም በማለት ተጣልታለች ማለት ነው። እግሯ ስር ተደፍታ ብትማጸናትም እዛው በተደፋችበት ነበር ጥላት የወጣችው። ይህ ሁሉ ደግሞ ያረገችው የእሷ ጓደኛ ናት። መድኃኒዓለም ከመጥፎ ጓደኛ ይጠብቃችሁ እና ማለት ነው። ቤተሰብ ኪራም ገና ከስራ ቦታ ወደ ግቢ ሳይገባ ነበር ግቢ ላይ ጠብቃው እግሩ ስር የተደፋችው። እና አንዳንዴ ሰው ቤት በጣም ከባድ ነው። እኛ ማሳልፈነዋል እና በጣም የሚያስጠላው እንኳን ይሄን ያክል ነገር ጠፍቶ ይቅርና ብርጭቆ ሲሰበር እስከ ከመቼ ነው መቼ ቤት ገብቶ ነግራቸዋለሁ እያን እንጨነቃለን እና ማለት ነው። እኔ ራሱ ትዝ አለኝ የሆነ ጊዜ የውሃ ማሽን ይሄ ማን ተከትከዋለ እሱ ተሰበረብኝ ማለት ነው። አውቄ አይደለም የሰበርኩት ጠዋለ ማለት ነው ራሱ። እና ከዛ በኋላ እነሱ ገብቶ እስከምናገር ድረስ ነበር የጨነቀኝ ማለት ነው፣ ሰዓቱ እስከሚደርስ ድረስ። እና ብዙ ቻሌንጆችን አሳልፈናል እና አሁንም እያሳለፍን እንገናኛለን። እንግዲህ ፈጣሪ የእኛን ቀን አምጥቶልን ቀኑ አልፎ የራሳችን ህይወት የራሳችን ቤት እስከምናስተዳደር ድረስ እንግዲህ ያልፋል ብዬ ተስፋ አደርጋለሁ። ትንሽ አሳዘነችኝ ማለት ነው። እንደዛ ስትሆን ባላጠፋችው ነገር በጓደኛው አማካኝነት እሷ ባላረገችው ነገር ነው እንደዚህ የተሆነባት ያለው። አሁን ተስፋ ቆርጣለች። እንግዲህ ከዛ ቤት ለመወሰን ወስናለች። ሶስና እንግዲህ ዛሬም በድጋሚ ምሩዬ ጋር ሄዳ ነበረ። ምሩን ለማናገር ሙከራ አድርጋ ነበረ። ምሩም በተሻላት አቅም በምልክትም ቢሆን ልታስረዳት ሞክራ ነበረ። አዊ መጥፎ ሰው እንደሆነች እና እሷን ለመጉዳት እንደመጣች አረጋግጣ ነበር የተናገረችው። አዎ ብላ በምልክት ስትመለስላት ነበረ። ሶስና እንግዲህ አሁኑ እጄ ለኪራ ለናሆሜ የእሷን ማንነት መናገር አለብኝ በማለት ልክ ልትነሳ ስትል እንግዲህ አዊ መታ ከጀርባ መታት። ራሷን ካሳተች በኋላ ከሶፋ ጋር አስራታለች። ስታሰቃያት ነበረ ማለት ነው። በዛ ሰዓት እንግዲህ ናሆሜ መምጣት ነበረበት። ናሆሜ አልመጣም። ይመጣል ብዬ ተስፋ አደርጋለሁ ቀጣዩ ክፍል ላይ ማለት ነው። ማንነቷ ልዩቷ ልትጋለጥ ይገባል። ምሩዬ ሳትጎዳ ከዛ ቤት ልትወጣ ይገባል ማለት ነው። እና ተስፋ አደርጋለሁ ማለት ነው። ቤተሰብ አይመስላችሁም? እኔ ግን እንደዛ ይመስለኛል። ቅዱሴ እንግዲህ በድጋሚ ዛሬ ከሰላምዬ አፍቃሪ ጋር ተጣልቷል። አክስቱን መቶበት መሬቱ ላይ ጥሏት ነበረ የሄደው። አክስቱ እንግዲህ መታለች ማለት ነው። ይህ ቅዱሴ በዚህ ሰዓት ሰላምዬና ቅዱሴ ተጣልተዋል። ከባድ ነገር ውስጥ ገብቷል ማለት ነው። በአክስቱ ነው የመጣባት። ልጁ ለማን የሚመለስ አይደለም። ትልቅ ታናሽ አይልም። መደባደብ ብቻ ነው ስራው ማለት ነው። ስለ ሰላም ለማግኘት ነው እንግዲህ ይሄ ሁሉ ነገር እያደረገ ያለው። ሰላም የሆነ ነገር መወሰን አለባት። ለቅዱሴ እውነቱን መናገር አለባት። ከዚህ በፊት እንግዲህ ተለያይቶ ነበረ እና በዛ ምክንያት ቅዱሴ በጣም ነው የተናደደው ማለት ነው።